ኳድራንት አለ ብለናል። ኳድራንት ማለት ይሄ ነው። ይሄ የመጀመሪያው ፖዚቲቭ ነው። ኤክስ አክሲስ ብያቸዋለሁ። ይሄ ፖዚቲቭ ነው። ይሄኛውም ለዋይ ፖዚቲቭ ነው ብያቸዋለሁ አይደል? ይሄኛው መጀመሪያ ላይ የምታዩት እዚህ ጋር ያለው ኳድራንት ዋን ይባላል። ኳድራንት ዋን ይባላል። ኳድራንት ዋን ማለት ነው ሁለቱም ኤክስም ፖዚቲቭ የሆነበት ዋይም ፖዚቲቭ የሆነበት ማለት ነው። አይ ፊት ለፊት ታያቸዋል አይደል? እንዲህ ነው የሚሄደው ከዚህ በኋላ። ይሄ አሁን ኳድራንት ቱ ይባላል። ኳድራንት ቱ ይሄ እዚህ ጋር የምታዩት የኤክስ ነው። ኤክስ ቱ ዘ ሌፍት ምንድነው ብለናል? ኔጌቲቭ ነው። ኤክስ ደግሞ ቀድሞ ይመጣል ስለተባባል ቀጣዩ ዋይ ነው። ስለዚህ ኔጌቲቭ እና ምን ይሆናል? ፖዚቲቭ የሆነበት። አሁን ለምሳሌ ለፈርስት ኳድራንት ለምሳሌ 2.3 ሊሆን ይችላል፣ ሁለቱም ፖዚቲቭ ናቸው። 4.6 ሊሆን ይችላል፣ ሁለቱም ፖዚቲቭ ናቸው እያልን ኤግዛምፕል መስጠት እንችላለን። እዚህ ጋርም ደግሞ ለኳድራንት ቱ ኔጌቲቭ 3.5 ልንል እንችላለን። የመጀመሪያዋ ኔጌቲቭ ነች፣ የሁለተኛዋ ፖዚቲቭ ነች። ኔጌቲቭ 10.3 ልንል እንችላለን። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ ነው የምትገኙት። በዛሬው ሌሰናችን የስምንተኛ ክፍል የማትማቲክስ ሌሰን ዩኒት 3 የምንጀምርበት ሌሰናችን ነው። ዩኒት 3 ሊኒየር ኢኩዌሽንስ ኤንድ ኢንኢኳሊቲስ የሚለው ሌሰን የምንጀምርበት ሌሰን ነው ተማሪዎች። ዛሬ አሪፍ ጊዜ አብረን እናሳልፋለን። በዛሬው ሌሰን በሊኒየር ኢኩዌሽን እና ኢንኢኳሊቲ ዩኒት 3 ላይ ካርቴዥያን ኮኦርዲኔት ሲስተም ምን ማለት ነው የሚለውን ሪቫይዝ እናደርጋለን። ከዚህ ጋር ተያይዞ ኳድራንትስ ማለት ምን ማለት ነው፣ ስንት አይነት ኳድራንት አለ፣ በእያንዳንዳቸው መካከል ያለውን ፕሮፐርቲ በደንብ እናያለን። ከዛ በኋላ ደግሞ ስለ ላይንስ፣ ቨርቲካል ላይን ምን አይነት ፕሮፐርቲ ያለው፣ ሆሪዞንታል ላይን ምን አይነት ፕሮፐርቲ ያለው፣ እንዲሁም ደግሞ ከነዚህ በተጨማሪ ዋይ ኢዝ ኢኳል ቱ ኤምኤክስ አይነት ግራፎች ወይም ደግሞ ላይኖች ምን አይነት ፕሮፐርቲ ያላቸው፣ ግራፋቸውስ ምን ይመስላል የሚለውን የሶስቱንም ላይኖች በደንብ የምናይ ነው የሚሆን ተማሪዎች። ያው አሪፍ ጊዜ አብረን እናሳልፋለን። ቻናላችንን ስትጀምሩ ሰብስክራይብ በማድረግ ጀምሮ፣ እንዲሁም ለስምንተኛ ክፍል የሚያዘጋጁ የሞዴል ጥያቄዎችን በተከታታይ የምንሰራላችሁ ነው የሚሆነው። ቻናላችንን ሰብስክራይብ አድርጋችሁ እስከ ዓመቱ መጨረሻ ድረስ አብራችሁን ቆዩ። ቴሌግራም ቻናላችን ላይ የተለያዩ ለእናንተ የሚያግዙ ለሚኒስትሪ የሚያግዙ ለሞዴል ኤግዛም የሚያግዟቸው ጥያቄዎችን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ቻናላችንን ጆይን አድርጉ። አሪፍ ጊዜ አብረን እናሳልፋለን። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ ነው። ኦኬ በመጀመሪያ ሪቪዥን ካርቴዥያን ኮኦርዲኔት ሲስተም ነው። ከዚህ በፊት ስለ ካርቴዥያን ኮኦርዲኔት ሲስተም ሰባተኛ ክፍል ላይ በደንብ አይተናል። ለእሱን ለመከለስ ያህል የካርቴዥያን ኮኦርዲኔት ሲስተም ማለት በሁለት ሆሪዞንታል እና ቨርቲካል በሆኑ ላይኖች ክሮስ የተደረገ ላይን ነው። ቨርቲካል የሆነ ላይን ምን ይባላል? ሆሪዞንታል የሆነው ላይን ኤክስ አክሲስ እንለዋለን። ቨርቲካል የሆነው ደግሞ ዋይ አክሲስ እንለዋለን። ሁለቱ ላይኖች የተገናኙባት ደግሞ ምን ትባላለች ብለናል? ኦሪጂን ትባላለች። ወይም ደግሞ ኤክስ ዋይ ፖይንቶች የተገናኙባት ፖይንት ኤክስ ዋይ ብለን ኦሪጂን ተብላ ትጠራለች። በማንኛው ኦርደር ሪፔር ውስጥ የመጀመሪያ ቀድሞ የሚመጣው የኤክስ ነው፣ የሆሪዞንታሉ ነው። ቀጣዩ ደግሞ የቨርቲካሉ የዋይ ሲመጣ ጥንድ ሆነ። ለምሳሌ አሁን 2.3 ከተባለ ይቺ ቱ የማነች? የኤክስ ነች። ዋይ ስሪ ማነች? የዋይ ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። በስም አጠራር ሲባል የፈርስት ኮኦርዲኔት የኤክስ አክሲስ የምንለው ኤክስ ፈርስት ኮኦርዲኔት ወይም ደግሞ ሌላኛው ስሙ አብሲሳ ተብሎ ይጠራል። ሰከንድ ኮኦርዲኔት ደግሞ ዋይ አክሲስ የምንለው ደግሞ ሌላኛው ስሙ ኦርዲኔት ብለንም መጥራት እንችላለን። ወይም ብዙ ጊዜ ቺን አብሲሳን እና ኦርዲኔት መያዝ አለ። አብሲሳ ሲባል ለኤክስ ነው፣ ኦርዲኔት ሲባል ደግሞ ለዋይ ነው የምትለውን እንይዛለን። ይሄ የምታዩት ለምሳሌ ኤክስ ዋይ ፕሌን ማለት ይሄን ባልኩ የያዙት ሁለቱ ላይኖች የተገናኙበት ማለት ይቺ ነች። ይቺ ምን ትባላለች? ኦሪጂን ትባላለች። ኦሪጂን እዚህ ጋር ያለችው ፖይንት ማለት ነው። ይሄ ሆሪዞንታሉ የምታዩት ፊት ለፊት ያለው ሆሪዞንታሉ ይሄ ኤክስ አክሲስ ይባላል። ኤክስ አክሲስ ነው። ይሄ ቀጥ ብሎ የምታዩት ደግሞ ይሄ ምን ይባላል? ቨርቲካል የሆነው ላይን ዋይ አክሲስ ተብሎ ይጠራል። ሁለቱ ላይኖች የተገናኙበት ምን ብለናል? ኦሪጂን ተብሎ ይጠራል ብለናል። ወደዚህ ስንመጣ ለኤክስ ከኦሪጂኑ ወደ ራይት ስንሄድ ይሄ ፖዚቲቭ ነው። ፖዚቲቭ ኤክስ አክሲስ ይባላል። ወደዚህ ስንመጣ ደግሞ ይሄ ኤሪያ የምታዩት ደግሞ ኔጌቲቭ ኤክስ አክሲስ፣ ይሄ ለኤክስ ነው። ለዋይ ደግሞ ወደ ታች ስንመጣ ይሄ ወደ ታች የምታዩት ይሄ ኔጌቲቭ ዋይ አክሲስ ነው የሚባለው፣ ወደ ታች ማለት ነው፣ ከዜሮ በታች። ይሄ ደግሞ ወደ ላይ ስንመጣ ደግሞ ይሄ ፖዚቲቭ ምንድነው? ዋይ አክሲስ ተብሎ ይጠራል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ከዚህ ጋር ተያይዞ እንደምታዩት ይሄንን እዚህ ጋር ፊት ለፊት ያለውን ወደ አራት የተከፈለ ነው። ከዚህ ጋር ተያይዞ ኳድራንት ቅድም መጀመሪያም ያለው አራት ኳድራንት አለ ብለናል። ኳድራንት ማለት ይሄ ነው።
ይሄ የመጀመሪያው ፖዚቲቭ ነው ኤክስ አክሲስ ብያቸዋለሁ። ይሄ ፖዚቲቭ ነው፣ ይሄኛውም ለዋይ ፖዚቲቭ ነው ብያቸዋለሁ አይደል? ይሄኛው መጀመሪያ ላይ የምታዩት እዚህ ጋር ያለው ኳድራንት ዋን ይባላል። ኳድራንት ዋን ይባላል። ኳድራንት ዋን ማለት ነው ሁለቱም ኤክስም ፖዚቲቭ የሆነበት ዋይም ፖዚቲቭ የሆነበት ማለት ነው። አይ ፊት ለፊት ታያቸዋል አይደል? እንዲህ ነው የሚሄደው ከዚህ በኋላ። ይሄ አሁን ኳድራንት ቱ ይባላል። ኳድራንት ቱ ይሄ እዚህ ጋር የምታዩት የኤክስ ነው። ኤክስ ቱ ዘ ሌፍት ምንድነው ብለናል? ኔጌቲቭ ነው። ኤክስ ደግሞ ቀድሞ ይመጣል ስለተባባል ቀጣዩ ዋይ ነው። ስለዚህ ኔጌቲቭ እና ምን የሆነ ፖዚቲቭ የሆነበት አሁን ለምሳሌ ለፈርስት ኳድራንት ለምሳሌ 2.3 ሊሆን ይችላል፣ ሁለቱም ፖዚቲቭ ናቸው። 4.6 ሊሆን ይችላል፣ ሁለቱም ፖዚቲቭ ናቸው እያልን ኤግዛምፕል መስጠት እንችላለን። እዚህ ጋርም ደግሞ ለኳድራንት ቱ ኔጌቲቭ 3.5 ልንል እንችላለን። የመጀመሪያዋ ኔጌቲቭ ነች፣ የሁለተኛዋ ፖዚቲቭ ነች። ኔጌቲቭ 10.3 ልንል እንችላለን። እያል የተለያዩ ኤግዛምፕሎችን መስጠት እንችላለን። እንደነዚህ አይነት ኦርደር ፔር ያላቸው የትኛው ኳድራንት ላይ ይገኛሉ ከተባለ ሰከንድ እናደርገዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው ደግሞ ወደዚህ ስንመጣ ደግሞ ይሄ ኳድራንት ስሪ ይባላል። ኳድራንት ስሪ ማለት የኤክስም ወደዚህ ኔጌቲቭ ነው፣ የዋይም ወደዚህ ወደ ዳውን ሲኖር ኔጌቲቭ ነው። ስለዚህ ሁለቱ ኔጌቲቭ የሆነበት ስንተኛ ኳድራንት ይባላል ማለት ነው? ይሄ ሰርድ ኳድራንት ተብሎ ይጠራል። አሁን ለምሳሌ ኔጌቲቭ 3 ቢባል ኔጌቲቭ 10 ኔጌቲቭ 5 ቢባል እንደነዚህ አይነት በጣም ብዙ እናንተ የምትፈልጉትን ኤግዛምፕል እዚህ ጋር መስጠት ትችላላችሁ። እንደነዚህ አይነት ፖይንቶች ስንተኛ ኳድራንት ይገኛሉ ከተባለ ሰርድ ኳድራንት ይገኛሉ ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ወደ አራተኛው ኳድራንት ስንመጣ ደግሞ አራተኛው ኳድራንት ማለት ይሄ ኤሪያ ማለት ለኤክስ ፖዚቲቭ ነው። ያው እዚህ ጋር ፍለፊት እንደምታዩት ወደ ታች ስንመጣ ደግሞ ለዋይ ደግሞ ኔጌቲቭ ነው። ስለዚህ የመጀመሪያው ኤክስ ስለሚሆን ፖዚቲቭ፣ የሁለተኛው ኔጌቲቭ ከሆነ ስንተኛ ኳድራንት ይገኛል ከተባለ ይሄ ኳድራንት ፎር ይባላል ማለት ኳድራንት ፎር ይባላል። አሁን ለምሳሌ 4 ኔጌቲቭ ቢባል አሁን የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ ኳድራንት ፎር ይገኛል። 7 ኔጌቲቭ 1 ቢባል አሁን ኳድራንት ፎር ይገኛል ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አይ ቲንክ ስለ ኳድራንት በደንብ ግልጽ ሆነላችሁ ማለት ነው። በጣም አሪፍ። አሁን ለምሳሌ እዚህ ጋር ፖይንት ምን ይላል? draw a pair of coordinate axes and plot the points associated with each of the following order pair ነው ይላል። የመጀመሪያው ኤ 0 ነው። 0 ሲቀመጥ ይሄ እዚህ ጋር እቺ 0 ነች። ሌላ ደግሞ -2 -1 የኤክስ -2 ማለት ለምሳሌ በፖይንት ይችኛዋ -1 ብትሆን ይችኛዋ -2 ከሆነ ይችንን እንይዛለን። -2 ኤክስ ነች። ከዛ ደግሞ ዋይ ደግሞ ወደ ላይ ስለሆነ ፖዚቲቭ 1 ብለን ይቺ እዚህ ጋር ያለችዋ ፖይንት ምን ትሆናለች? -2 አድርገን ማስቀመጥ እንችላለን። እንዲህ እያልን ሌሎችን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሁለተኛው ምን ይለናል? in which quadrant are the following points located ነው። አሁን ኳድራንት መለየት ነው። አሁን 7 ማለት የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ፣ ይሄ ኳድራንት ምንድን ብለናል? ኳድራንት ፎር ይገኛል ብለናል። ታስታውሳላችሁ አይደል ከላይ ያ። ስለዚህ ኳድራንት ፎር ነው። ይሄኛው ደግሞ የመጀመሪያው ኔጌቲቭ የሁለተኛው ደግሞ ፖዚቲቭ ነው። ምክንያቱም ኔጌቲቭ 3 እና ፖዚቲቭ 5 ነው ያለው። ስለዚህ ኳድራንት ቱ ይገኛል ማለት ነው። ይሄኛው ደግሞ ሁለቱም ኔጌቲቭ ናቸው። ስለዚህ ምን ይሆናል? ኳድራንት 3 ይገኛል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ብዙ ጊዜ ፈተና ስለሚመጣ እንደዚህ አይነት ጥያቄ ሚስ ማድረግ የለብንም ነው። ሌላኛው ጥያቄ ምንድነው? ኔም ዘ ኳድራንትስ ኢን ኢች ፖይንት ኢን ኢች ዘ ፖይንትስ ኤክስ ላይስ ቢሆን ብለን አሁን በቁጥር ብቻም ሳይሆን እንደዚህ አይነት ባለ አገላለጽ ነው ሊመጣ ስለሚችል ፈተና ይመጣል ደግሞ ምንድነው የሚለው? የመጀመሪያው ኤክስ ግሬተር ዛን 0 ማለት ፖዚቲቭ ማለት ነው አይደለ? ዋይ ሌስ ዛን 0 ይሄ ማለት ኔጌቲቭ ማለት ነው። ስለዚህ ፖዚቲቭ እና ኔጌቲቭ የትኛው ኳድራንት ላይ የሚገኘው? ይሄ ኳድራንት 4 ማለት ነው። ግልጽ ነው ተማሪዎች? ፖዚቲቭ ኔጌቲቭ። እሺ ሌላኛው ደግሞ ይሄ ኤክስ ኔጌቲቭ ይለናል ሌስ ዛን 0 ስለሆነ፣ ዋይ ደግሞ ፖዚቲቭ ግሬተር ዛን 0 ስለሆነ ይሄ ኔጌቲቭ ፖዚቲቭ ኳድራንት 2 ይገኛል። እሺ እዚህ ጋር ደግሞ ሁለቱም ኔጌቲቭ፣ ይሄ ኔጌቲቭ ነው ሌስ ዛን 0 ነው፣ ይሄኛው ሌስ ዛን 0 ኔጌቲቭ ነው። ይሄ ስለዚህ ኳድራንት 3 ይገኛል ማለት ነው። ግልጽ ነው ተማሪ? በጣም አሪፍ። ይሄ ሁለተኛው ደግሞ ማነው? ዲ ደግሞ ምንድነው? ፖዚቲቭ ኤክስ ግሬተር ዛን 0 ማለት ኤክስ ፖዚቲቭ ነው። ይሄኛው ፖዚቲቭ ነው። ዋይ ግሬተር ዛን 0 ይላል፣ ይሄም ፖዚቲቭ ነው። ስለዚህ ሁለቱም ፖዚቲቭ ከሆነ ኳድራንት 1 ይገኛል ብለን
እናስቀምጣለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሌላ የመጽሐፋችሁ ኤግዛምፕል 3.2 ምን ይለናል? in which quadrant the following points ላይ ነው የሚለን። እስኪ እንሳልና በዚሁም ግልጽ ሊሆንላችሁ ይችላል። 2 ኮማ ማይነስ 6 ይላል። እቺ 2 ማለት እቺ ለኤክስ ነው። ሶ ኤክስ 2 ማለት የትኛው ጋር ነው? ሶ እዚህ ጋር እናስቀምጣለን። ኤክስ 2 ማለት እቺ ፖይንት ነች። ሶ እቺን ይዘን ከዛ ፖዚቲቭ ከሆነ ወደ ላይ እንሄዳለን፣ ኔጌቲቭ ከሆነ ወደ ታች እንወርዳለን። ኔጌቲቭ 6 ይለናል። ሶ አሁን ወደ ታች እንወርድ ማለት ነው። 2 ይዘን ኔጌቲቭ 6 ስለሆነ ቀጥ ብለን እንመጣና ኔጌቲቭ 6 ማለት የነች ሶ እቺ ፖይንቷ እቺ ነች ማለት ነው። ፖይንቷ እቺ ነች። በጣም ስለዚህ አሁን ይሄ ኳድራንት ስንት ነው? ኳድራንት 4 መጣ ማለት ነው። እቺ ፖይንት ማለት ኳድራንት 4 ነው። ለምን? ፖዚቲቭ እና ኔጌቲቭ ስለሆነ ማለት ነው። እሺ ሌላኛው ቢ ደግሞ -3 ኮማ 3 ይለናል። ሶ ኤክስ ዋጋ -3 ነው። ኤክስ ዋጋ -3 ነው። ሶ እቺን ይዝና ኔጌቲቭ ከሆነ ወደ ታች እንወርዳለን፣ ፖዚቲቭ ከሆነ ወደ ላይ እንመጣለን ማለት ነው። ፖዚቲቭ 3 ይለናል። ሶ -3 ይዘን 1 2 3 እቺ ማለት ነች። ሶ -3 ኮማ 3 ማለት ይችላል። -3 ኮማ 3 ማለት ነው። ይሄ ኳድራንት ሲገኝ ሰከንድ ኳድራንት አይደለ ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ይሄ ሰከንድ ኳድራንት ይሆናል። ሲን ደግሞ እንየው። ሲ ማለት +5 ኮማ 0 ማለት አክሲስ ላይ ነው የሚገኘው። ይሄ እንየው። +5 ማለት የት ነው ያለው? የኤክስ ዋጋ ቀድሞ ስለሚሰጥ +5 ማለት ይሄ ነው። ሶ 0 ማለት ዘው ባለበት ነው። ይሄ ፖይንት ምን ይባላል? ይሄ 5 ኮማ 0 ይሄ ኖ አክሲስ ኖ ኳድራንት። አሁን ይሄ ኳድራንት የለው። ለምን? አሁን ይሄኛው ኳድራንት አስቡት፣ ወይ አራተኛውም አይባልም ወይ አንደኛውም ስለማይባል እቺ ፖይንት አንድ ፖይንት አክሲስ ላይ ከሆነ ኤክስ ዋይ ሊሆን ኤክስ አክሲስ ሊሆን ይችላል፣ ዋይ አክሲስ ላይ ሊሆን ይችላል። ከሁለት አንዱ ላይ ከሆነ ምን ይባላል? ኳድራንት የለውም። ወይም ደግሞ ከሁለቱ አንዱ ዜሮ ከሆነ ወይም ደግሞ ሁለቱም ዜሮ ከሆነ ማለት የኦሪጂን ስለሆነ ማለት ነው። ስለዚህ በኤክስ ዋይ ፖይንት ፔር በሆኑ ፖይንቶች ከሁለቱ አንዱ ዜሮ ከሆነ ያ ፔር ኦፍ ፖይንት ኳድራንት የለውም ብለን እናስቀምጣለን። አክሲስ ላይ ነው ያለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ኤክሰርሳይዝ 3.1 የመጻፋችሁ ማለት ነው። ይሄን መጻፍ ይሄን ቪዲዮ እያያችሁ ከሆነ መጻፋችሁን ገልጠን አብረን መስራት እንችላለን ማለት ነው ከኔ ጋር። ሶ ምንድነው የሚለው የመጀመሪያው ጥያቄ ዲተርማይን ዘ ኳድራንትስ ነው የሚለው። ያው ኢን ኢች ኤክስ ኮማ ኢዝ ሎኬትድ ሶ ዛት ኮኦርዲኔት ኢዝ ሳቲስፋይድ ኦር ደግሞ ኢዝ ኦር አር ሳቲስፋይድ ነው የሚለው። የመጀመሪያው ኤክስ ግሬተር ዛን 0 ዋይ ሌስ ዛን 0። ይሄ ማለት ያው ኤክስ ፖዚቲቭ ነው ዋይ ኔጌቲቭ ነው። ይሄ ኳድራንት 4 ይገኛል ማለት ነው። ግልጽ ነው ተማሪዎች? ኳድራንት 4 ይገኛል። ቢ ደግሞ ምንድነው? ኤክስ ኔጌቲቭ ነው። ኦልሬዲ ኔጌቲቭ 4 ስላለ ዋይ ደግሞ ፖዚቲቭ ነው። ስለዚህ ምንድነው? ኔጌቲቭ እና ፖዚቲቭ ማለት ነው። ይሄ ደግሞ ምንድነው? ሰከንድ ኳድራንት ይገኛል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ዲ ደግሞ ምንድነው የሚለው? ኤክስ ኔጌቲቭ ነው ሌስ ዛን 0 ስለምን፣ ዋይ ደግሞ ኔጌቲቭ ዋይ ግሬተር ዛን 0 ነው። በኔጌቲቭ ስናካፍል ሳይን ይቀየራል ተባብለናል አይደል? ኢኒኳሊቲ ላይ ሶ በሌላ አባባል ምንድነው ይሄ ማለት ዋይ ሌስ ዛን 0 ማለት ነው። በሌላ አባባል በሌላ አገላለጽ ለምሳሌ ኔጌቲቭ 2 ኤክስ ግሬተር ዛን 4 ቢባል የኤክስ ዋጋ ስንት ነው ቢባል ኦቨር ኔጌቲቭ 2 ኦቨር ኔጌቲቭ 2 እናደርጋለን ተባሉ። ሶ ኤክስ በኔጌቲቭ የምናካፍል ከሆነ ሳይን ይቀየራል። ስለዚህ ሌስ ዛን ይሆንና ይሄ ኔጌቲቭ 2 ይመጣል። ልክ እንደዛ ነው ይሄኛው። ሶ ዋይ ሌስ ዛን 0 ሁለቱም ኔጌቲቭ ማለት ነው። ስለዚህ ይሄ ደግሞ ስንት ነው? ኳድራንት 3። ሁለቱም ኔጌቲቭ ከሆነ ኳድራንት 3 ይገኛሉ። እዚህ ጋር ደግሞ ኢ ምንድነው የሚለው? ኤክስ ግሬተር ዛን 2 ይሄ ኦልሬዲ ፖዚቲቭ ነው። ዋይ ኢዝ ኢኳል ቱ 3 3 ራሱ ፖዚቲቭ ነው። ስለዚህ ምንድነው? ፖዚቲቭ እና ፖዚቲቭ ደግሞ የት ይገኛል? ኳድራንት 1 ይገኛል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ሲን ደግሞ ስናይ ዋይ ኢዝ ሌስ ዛን 0 ይለናል። ኔጌቲቭ ሌስ ዛን -5 ነው። ይሄ ኔጌቲቭ ነው ዋይ። ስለ ኤክስ ግን ምንም የተባለ ነገር የለም። አያችሁ እዚህ ጋር የኤክስ ዋጋ ፖዚቲቭ ነው ኔጌቲቭ ነው የሚል ምንም የተገለጸ ነገር የለም። ይሄ ኖት ዲፋይንድ የትኛው ኳድራንት ላይ እንዳለ መግለጽ አሁን አይቻልም። ኖት ዲፋይንድ ብለን እናስቀምጣለን። ለምን? ስለ ኤክስ ምንም የተባለው ነገር የለም። ስለ ኤክስ ለምሳሌ አሁን ዋይ ኢዝ ኢኳል ቱ -5 ማለት እኮ ወይ ሰርድ ኳድራንት ላይ ይገኛል ወይ ፈርስት ኳድራንት ላይ ይገኛል። አሁን ይሄን ብናስቀምጠው ዋይ ኢዝ ኢኳል ቱ ሌስ ዛን -5 ለምሳሌ እንደዚህ አይነት ሊሆን ይችላል። እንደዚህ አይነት ፖይንት ሊቀመጥ ይችላል። እንደዚህ አይነት ፖይንት እዚህ አካባቢ ሊቀመጥ ይችላል ወይ እዚህ አካባቢ ሊቀመጥ ይችላል። ከኔጌቲቭ 5 ብቻ የሚያንስ ነው። ወይ እዚህ አካባቢ ሊቀመጥ ይችላል። እዚህ ጋር ራሱ ሊቀመጥ ይችላል። እዚህ ጋር ሊቀመጥ ይችላል። ሶ የት ላይ እንደሆነ መግለጽ ስለማይቻል
በዚህ መልኩ ይህን ዲፋይን ማድረግ አይችልም። ዘሴም ይሄኛው ኤፍም እንደዚህ ኤክስ ግሬተር ዛን 0 ተባለ እንጂ የትኛው ፖይንት ላይ ሊቀመጥ እንደሚችል አናውቅም። ስለዚህ ይህን ፖይንትም ኖት ዲፋይንድ ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አሁን ምን ተማርን ማለት ነው? አንደኛ ኳድራንትን በደንብ አወቅ። ሁለተኛ ደግሞ ፖይንት ቢሰጠን የትኛው ኳድራንት ላይ መለየት እንደምንችል በደንብ ለየን። ከሁለት አንዱ 0 ከሆነ ኳድራንት እንደሌለው በደንብ ለይተናል ማለት ነው ተማሪዎች። ሶ እስኪ ደግሞ ፖይንት ማስቀመጥ ለምሳሌ ሁለተኛው ጥያቄ መጻፋችሁ ማለት ነው። የዚህ ምንድነው የሚለው? ፋይንድ ዘ ኮኦርዲኔትስ ኦፍ ዘ ፖይንት ለና ኤ 5 ፖይንትስ ሎኬትድ ዘ ፖይንት ኢዝ ሎኬትድ 5 ዩኒትስ ቱ ዘ ሌፍት ኦፍ ዘ ዋይ አክሲስ ይለናል። እስኪ የተወሰነ ኤክስ ዋይ እንስራና እዚህ ጋር በደንብ ቼክ እናደርገው ማለት ነው። ይሄኛው ሆሪዞንታሉ ምን ብለናል? ኤክስ አክሲስ ነው ብለናል። ቨርቲካሉ ምንድነው ብለናል? እስኪ ቼክ እና ሶሪ ሶ here is the vertical is the y axis, the horizontal is the x axis. so 0 0 አለ እዚህ ጋር 1 2 to the right positive ስለሆነ 4 5 6 7 ወደዚህ which is 0 0 ነች። ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያል ወደ ላይ ለዋይ ነው ወደ ላይ 1 2 3 4 5 ወደ ታች ኔጌቲቭ ስለሆነ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ይቀጥላል ወደ ታች ኔጌቲቭ 5 እንደው አንድ ብንጨምርና ኔጌቲቭ 6 ብለን ብንጨምር ሶ ከዚህ በኋላ እንያው ምንድነው የሚለው? the point is located 5 units to the left of the y axis. so y axis ይሄ ነው። 5 ዩኒት ወደ ግራ ማለት 1 2 3 4 አያችሁ ይቺ ፖይንት እንችን ሶ ኤክስ ተነገረን ማለት ሶ የኤክስ ዋጋ ማን ነው? ኔጌቲቭ 5 ነው። ለምን? ቱ ዘ ሌፍት ስለተባለ። ቱ ዘ ራይት ቢባል ኖሮ ፖዚቲቭ 5 ላይ ይመጣ ነው ማለት ነው። ኤንድ ይልና ቱ ዩኒትስ አባብ ዘ ኤክስ አክሲስ ሶ ይቺ ነዚህና ወደ ላይ 1 ዩኒት 2 ዩኒት ብለን ሶ ይቺን ፖይንት ማለት አያችኋት ይቺ ፖይንት። ስለዚህ ማን ማለት ኔጌቲቭ 4.2 ይባላል። አያችሁ አባብ ስለተባለ ይቺ ፖይንት አባብ ስለተባለ እዚህ ጋር ያለው ቢሎ ቢሆን ኖሮ ወዴት ነው የሚሄደው? ወደ ታች ይመጣ ነበር። ይቺን እዚህና ቢሎውን እዚህ ጋር እናስቀምጥና ይቺ ማን እናደርጋት ነው? ኔጌቲቭ 5 ኮማ ማይነስ 2 እናደርግና ይቺ ሰርድ ኳድራንት ትገኝ ነው። ይሄኛው ግን ሰከንድ ኳድራንት ይገኛል። ፖይንቱን ፈልጎ ስለምንባል ማለት ነው። በጣም አድርገሽ ቢን ነው እስኪ the point is located on the x axis ኤክስ አክሲስ ላይ ነው የሚገኘው። አያችሁ ይሄ ኤክስ አክሲስ ላይ ማለት በዚህ ላይ ነው ያለው። ወደ ሌፍት ሊሆን ይችላል ወደ ራይት ሲሆን ቀጣዩን ዲስክሪፕሽን እንሰማለን ማለት ነው። ግን እዚህ አክሲስ ላይ ነው ያለው። ኤንድ እና 10 ሚኒትስ ቱ ዘ ሌፍት ኦፍ ዘ ዋይ አክሲስ ላይ አያችሁ ወደ ግራ 10 ሚኒት ወደ ግራ ይሄዳል ማለት ነው። ቱ ዘ ሌፍት ስለሚል ሶ አሁን ኤክስቴንድ አድርገን ይሄ -5 ኔጌቲቭ 6 ኔጌቲቭ 7 ኔጌቲቭ 8 ኔጌቲቭ 9 እና ኔጌቲቭ ኤክስ አክሲስ ላይ ሆኖ ግን ምን ይለናል? 10 ዩኒት ቱ ዘ ሌፍት ይላል። ወደ ግራ 10 ዩኒት ማለት ይሄ ፖይንት ማለት አክሲሱ ላይ ነው ኦልሬዲ ይገኛል። ስለዚህ ኔጌቲቭ 10 ኮማ 0 ፖይንት ብለን እናስቀምጣለን። ፖይንቱም ይሄንን ይመስላል። አሁን ቱ ዘ ራይት ቢባል ኖሮ ወደዚህ ሄድና 10 ላይ እናስቀምጠው ነበር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ሶ ሌላኛው ፖይንት እና ኤክስ ዋይ ፕሌን ከለየን ኢኩዌሽን መስራት በጣም ቀላል። ኢኩዌሽን መስራት በጣም ቀላል ነው። ከዚህ ጋር ተያይዞ ላይኖች አሉ። ቨርቲካል ላይን እና ሆሪዞንታል ላይን ብለን የምንጠራቸው ላይኖች አሉ። ሶ ባጭሩ ቨርቲካል የሚባለው ቨርቲካል ላይን የሚባለው ምን አይነት ላይን ነው ከተባለ ኤክስ ብቻ ያለበት ኤክስ ኢኳል ቱ ኤ ፎርም ብቻ ያለበት ነው። ሆሪዞንታል የሚባለው ደግሞ ዋይ ብቻ ያለበት ነው። ሆሪዞንታል ዋይ ኢኳል ቱ ቢ ፎርም ያለበት እነዚህ አይነት ላይኖች ቨርቲካል እና ሆሪዞንታል ብለን እንለያቸዋለን ማለት ነው። በጣም አሁን ለምሳሌ ይሄኛው ቨርቲካል ላይ ነው የመጻፋችሁ፣ ይሄኛው ደግሞ ሆሪዞንታል ላይ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ኦኬ። ስለዚህ ስኬች ይለናል። እስኪ ግራፉን በደንብ እንሰራዋለን። ሶ አንድ ማሰብ ያለብን ነገር ቨርቲካል ላይ ሲባል ኤክስ ለምሳሌ ፖይንት ግራፍ ለመስራት ምንድነው የሰራ ፖይንት እንሰራለን። ለዚህ እንደዚህ አይነት ፖይንት አለን። ለዚህ ጋር ፖይንት እናስቀምጣለን። የመጀመሪያው እዚህ ጋር ኤክስ እናላለን፣ ይሄኛው ደግሞ ዋይ እናላለን። እዚህ ጋር ማን ነው የማይቀየረው? ኤክስ አይቀየርም።
ኦልሬዲ 5 ነው። እዚህ ጋር ደግሞ ዋይ አይቀየርም ኦልሬዲ ወዝ ኳንት -4 ስለሆነ ማለት ነው ኤክስ ዋይ እንላለን። ሶ እዚህ ጋር ኤክስ 5 ነው አይቀየርም 5 ነው። አሁን የተወሰኑ ፖይንቶችን 5 አይቀየርም። ለምሳሌ -2 -1 0 1 2 ብለን ብናስቀምጥ ሁሉም ጋር 5 አይቀየርም የኤክስ ዋጋ ማለት ነው። እዚህ ጋር ደግሞ ዋይ አይቀየርም የኔጌቲቭ 4 አለ ኔጌቲቭ 4 አለ የዋይ ዋጋ ስለማይቀየር ማለት ነው ኔጌቲቭ 4 አለ ሶ እዚህ ጋር -2 ማይነሳ ኤክስ ይቀየራል 0 1 2 ብለን ማስቀመጥ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ አሁን የመጀመሪያው ለኤክስ እናስቀምጥ 5 ኮማ -2 ማለት የት ጋር ነው ያለው? 5 ኮማ የኤክስ ዋጋ 5 ኮማ -2 ማለት ይሄ ነው። -1 -2 ይሄ ነው -2 ማለት 5 ኮማ -1 ማለት እዚህ ጋር ያለች ነው። 5 ኮማ 0 ማለት ይሄ ነው። 5 ኮማ 1 ማለት ይሄ ነው። የኤክስ ዋጋ 5 ኮማ 2 ማለት ይሄ ነው። 5 ኮማ 3 ይባል ይሄ ነው ማለት ነው። ሶ ግራፉን እንስራው ብንል ልክ እንደዚህ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ አሁን ይሄ ላይ ምን ይባላል? ኤክስ ኢኳልስ ቱ 5 ላይን ብለን ጠሯለን ማለት ነው። ዋይ ኢኳል ቱ -4 ደግሞ ምን ይባላል? ዋይ አይቀየርም -2 -4 ለምሳሌ እዚሁ ጋር እንስራው ይሄንን እዚሁ ጋር -2 -4 ማለት የትኛው ነው? የኤክስ ዋጋ -2 ዋይ -4 ማለት እዚህ አካባቢ ነው። -1 -4 ማለት ይሄ ነው። 0 -4 ማለት ይሄ ነው። ዋን -4 ማለት ይሄ ነው። 2 -4 ማለት ይሄ ነው። ሶ ይሄ ፖይንት ምን እንዴት መጣ ማለት ነው? ይሄ ግራፍ ማለት ይሄ ነው ማለት ነው። አያችሁ? የስ አሁን ይሄ ምን ይባላል? ዋይ ኢዝ ኢኳል ቱ ኔጌቲቭ which is ምንድነው? ሆሪዞንታል ላይ መጣ። ይሄኛው ደግሞ ኤክስ ኢኳል ቱ 5 ደግሞ ምን ይባላል ማለት ነው? ቨርቲካል ላይ ብለን እንጠራዋለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ኦኬ በጣም አሪፍ እንቀጥላለን። ሌላኛው የመጽሐፋችሁ አክቲቪቲ ምን ይላል? ዲፋይን ኢኩዌሽኖች ሊኒየር ኢኩዌሽኖች ዋን ቫሪያብል እና ቱ ቫሪያብል ያላቸው ማለት ነው። አሁን ኤክስን ቨርቲካል ላይን በደንብ ለይተናል፣ ሆሪዞንታል ላይን በለይተናል። አንድ ሆሪዞንታል ላይን የምንለው ዋይ ብቻ ያለበት ነው። ቨርቲካል ላይን የሚባለው ደግሞ ኤክስ ብቻ ያለበት ነው። እነዚህ አይነት ዋን ቫሪያብል ይባላሉ። ቱ ቫሪያብል ደግሞ ኤክስም ዋይም አንድ ላይ ያለበት። አሁን ለምሳሌ ከዚህ ውስጥ ምንድነው ሁለተኛው ምን ይባላል? which of the following is a linear equation with one variable ነው የሚለው። አንድ ቫሪያብል አሁን ለምሳሌ ይሄ አንድ ቫሪያብል ነው፣ ኤክስ በኤክስ ብቻ ነው። ይሄም አንድ ቫሪያብል ነው፣ ይሄም አንድ ቫሪያብል ነው። ሁለቱም ኤክስ ኤክስ ብቻ ያለበት ነው። ሶ ይሄኛው ዋን ቫሪያብል ብለን እንጠራዋለን ማለት ነው። ቱ ቫሪያብል ደግሞ ለምሳሌ አለ። አሁን ይሄ ቅድም እንዳልነው ይሄ ቨርቲካል ነው፣ ዋን ቫሪያብል ነው። ሆሪዞንታል ነው፣ ዋን ቫሪያብል ነው። ይሄኛው ግን ቱ ቫሪያብል ነው አይደል? ያ ኤክስም ዋይም ያለበት ማለት ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ይሄኛውና ቱ ቫሪያብል ነው ማለት ኤክስ እና ዋይ አብረው ኤክስም ዋይም ቫሪ ስለሚያደርጉ ሁለት ቫሪያብል ያለበት ነው። ስለዚህ ይሄኛውን እንይዛለን ማለት ነው። ኦኬ ሶ የእንደነዚህ አይነት ኢኩዌሽኖችስ ምን ይመስላል? y = mx ማለት ምን ማለት ነው የሚለውን ደግሞ እንበደንብ። ሶ አሁን ባለፈው ምን ብለናል? በከላይ ወግድን ቨርቲካልን በደንብ ለይን። አሁን ለምሳሌ ቨርቲካል ላይን ሲባል ዝም ብሎ አሁን ለምሳሌ x + 2 = 0 ሊባል ይችላል። ኤክስ ብቻ ያለበት ከሆነ ቨርቲካል ነው። ይሄ ወደዛ ሲሄድ ወደዛ መስለው x = -2 አድርገን ስለምናስቀምጠው ይሄ ቨርቲካል ላይ ነው። 2y + 4 = 0 ሊባል ይችላል። ይሄ ሆሪዞንታል ነው። ለምን y ብቻ ነው ያለበት። y ቁጥሩም ወደዛ መስልና ይሄኛው y = ወደዛ -4 ይሆናል። ኦቨር ቱ ስናካፍል y = ኔጌቲቭ አሁን ሆሪዞንታል ላይ ሶ እንደዚህ ያሉት በዚህ መልኩ ሊቀመጥ ይችላል ነው። ሌላኛው ደግሞ በy = mx ፎርም ደግሞ ሊቀመጥ ላይ ነው። ሶ እቺ y ማለት ተብላ መጻፍ ነበረባት። y = mx ተብሎ ለምሳሌ አሁን y = x ሊሆን ይችላል። y = -5x ሊሆን ይችላል። y = 1/2x ሊሆን ይችላል። እንዲህ አይነት ፎርም የሚቀመጡ ኢኩዌሽኖች ሊቀመጡ ይችላል። እንደነዚህ አይነት ኢኩዌሽኖች በምን ያልፋሉ? በኦሪጂን ወይም ደግሞ በ0 0 ያልፋሉ ማለት ነው። y = mx የሚባል ግራፍ በ0 0 ያልፋል ነው። ሶ ምንድነው እዚህ ጋር እንትን የሚለው for which equation does the line pass through the origin ነው። ቅድም እንዳልኳችሁ y = mx አይነት ፎርም ያላቸው ግራፎች በሙሉ በ0 0 ያልፋል። አሁን ይሄኛው በ0 0 ያልፋል። ለምን? ሆሪዞንታል ላይ ስለሆነ አይደል ማለት ነው።
በጣም አሪፍ። አሁን ይሄኛውም በዜሮ ዜሮ አያልፍም። ለምን? ቨርቲካል ላይን ስለሆነ ዋና ቫሪያብል ያልናቸው ማለት ነው። ይሄኛውስ የስ ይሄ በዜሮ ዜሮ ለምን? እዚህ ጋር ሊስት ካደረግናቸው አይነት ኤግዛምፕል ስለሆነ ይሄ በዜሮ ዜሮ ያልፋል። ይሄኛውም በዜሮ ዜሮ ያልፋል። በጣም አሪፍ። ግን ምን ማለት ነው በዜሮ ዜሮ ያልፋል ማለት ምን ማለት ነው? አሁን ለምሳሌ ዋይ = ኔጌቲቭ 4x ይላል አይደል? ሲል ምን ማለት ነው በዜሮ ዜሮ ያልፋል ማለት የኤክስ ዋጋ ዜሮ ስንሰጠው ዋይም ዜሮ ይመጣል ማለት ነው። በቃ ሌላ ምንም አይለኝም። ለምሳሌ ዋይ ኤክስ ዜሮ ልስጠው እዚህ ጋር ዋይ ምን ይሆናል? ኔጌቲቭ 4 ታይምስ ዜሮ አይደለ? ስለዚህ ኔጌቲቭ 4 ሲባዛ በዜሮ ስንት ነው? ዜሮ ነው አይደለ? ስለዚህ ምን እንደው ዜሮ ስንሰጠው ዜሮ መጣ። የኤክስ ዋጋ ዜሮ ልሰጥ ዋይም ዜሮ ይመጣል ማለት ነው። በዜሮ ዜሮ ያልፋል ሲባል ይሄ ነው። ለሲም ተመሳሳይ ነው። 3x ለን ማለት ነው ለዲ ማለት ነው። ሶሪ ዲ ምንድነው የሚለው y = 3x ይለናል። ስለዚህ 3 ታይምስ 0 ሰጠው x ዋጋ 3 ታይምስ 0 0 ስለሚሰጥ 0 0 ያልፋል ማለት ይሄ ነው ባጭሩ ሲገለጽ። መጽሐፋችሁ ምን ይላል? የመጽሐፋችሁ 3.4 ኤግዛምፕል sketch the graph of the following equations on the same Cartesian coordinate system ነው የሚለን እዚሁ ጋር ስለዋለ ለመጀመሪያ ግን እንትናቸውን እናስቀምጥ። ልክ ቅድም እንዳልናቸው ተወሰኑ ፖይንቶችን እናስቀምጣለን። ልክ ቨርቲካል ላይ እና ሆሪዞንታል ላይ እንደሳለው ማለት ነው። ለዚህ ጋር ለኤክስም ለዋይም ሁለቱም ቫሪ ነው የሚያደርጉት። አያችሁ አሁን ቅድም አንዱ ነው ዋን ቫሪያብል ያለው ወይ ኤክስ ወይ ዋይ ምን ይሆን ነበር? ኮንስታንት ነበር አይደል? አሁን ግን ሁለቱም ቫሪ ያደርጋሉ በሚሰጣቸው ቁጥር ማለት ነው። ስለዚህ ለዛ ኤክስ ዋይ እናደርጋለን እዚህ ጋር -2 -1 0 1 እና 2 እናደርጋለን። እዚህ ጋር -2 -1 0 1 and 2 እናደርጋለን። አሁን ለመጀመሪያው ነው በጣም አሪፍ። ለምሳሌ እዚህ ጋር ነው የምናስገባው። እዚህ ጋር ያስገባን ያባዛን በ3 3 ታይምስ ነው። አሁን ለምሳሌ -2 ስናስገባ 3 ታይምስ -2 ስንት ነው? -6 አይደለ? በጣም አሪፍ። -1 ስናስገባ 3 ታይምስ -1 -3 ይመጣል። 0 ስናስገባ 3 ታይምስ 0 0 ይመጣል። 1 ስናስገባ 3 ታይምስ 1 1 ይመጣል። 3 ታይምስ 2 6 ይመጣል ማለት ነው። እዚህ ጋር -3 ታይምስ እያልን ነው የምናስገባ እዚህ ጋር ቁጥር የምናስገባ። ለምሳሌ -3 ታይምስ -2 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆናል አይደል ተማሪዎች? በጣም ማለት ስለዚህ ምን ይመጣል? 6 ይመጣል ማለት ነው። -3 ታይምስ -1 ይሄ ፖዚቲቭ 3 ይመጣል። -3 ታይምስ 0 ያው 0 ይመጣል። -3 ታይምስ 1 -3 ነው። -3 ታይምስ 2 -6 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም ጥሩ። አሁን ፖይንቱን ማስቀመጥ እዚህ ጋር ይሄ ማለት ፖይንት -2 -6 አሁን -2 6 የት ነው ያለው? እዚህ ጋር እናስቀምጥ። -2 የኤክስ ነው። -2 እንዝና -6 ወደ ታች ስለሆነ እዚህ ጋር እንመጣለን ማለት ነው። ወደ ታች ወርደን -2 -6 ማለት ይሄ ነው። -1 -3 ማለት የት ጋር ያለው? -1 -3 ማለት ይሄ ነው እዚህ ጋር ያለው። ግልጽ ነው ተማሪዎች? ለምን -1 -3 ስለሆነ ከዛ 0 0 ማለት ይሄ ነው። ከዛ 1 3 ማለት የኤክስ ዋጋ 1 የዋይ ዋጋ 3 ማለት ይሄ ነው። አሁን የግራፍ ስንሰራው 2 6 ማለት የኤክስ ዋጋ 2 የዋይ ዋጋ 6 ማለት ስንወጣ እዚህ ጋር ያለው አሁን የግራፍ እንስራው ብንል እንዴት ነው ይመጣልን? አሁን ኤክስ መጣ ማለት ነው። ያቺ ተማሪዎች yes ትንሽ አሳሳል ችግር ነው፣ ግን በትክክል ሲሰራ እንደዚህ ነው። አያችሁ በአንደኛ በ0 0 ላይ አልፋ y = 3x ማለት ይሄ ነው። በy = ይሄ y = 3x ማለት ነው። እሺ የኛውንም ስንሰራው ደግሞ 0 0 እንጀምራለን። 0 0 ነው። -1 ፖዚቲቭ 3 ይለናል። -1 ፖዚቲቭ 3 -1 ፖዚቲቭ 3 ማለት ይሄ ነው። -2 ፖዚቲቭ 6 ማለት ይሄ ነው። 0 0 ነው። 1 ኮማ -3 ማለት ይሄ ነው። 2 ኮማ -6 ማለት ይሄ ነው። ግራፉ ምን መጣ ማለት ነው? ላይክ ዚስ መጣ ማለት ነው። ላይክ ዚስ መጣ ማለት ነው። ያችሁት ይሄኛውን በ0 0 ነው የሚያልፈው። ይሄ ግን ምን ይባላል? y = -3 x ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ማንኛውም አይነት ኢኩዌሽን ቢሰጠ
እንደነዚህ አይነት ፖይንቶች ላይ እያስገባ መስራት እንችላለን ማለት ነው ተማሪዎች። እንቀጥል እስኪ። ከዛ እዚህ ጋር የምንረዳው አንድ ዋና ፖይንት ምንድን ነው? ኤቭሪ ፖይንት ፖይንት ቴብል እንደ ቴብል ያስቀመጠው ኤቭሪ ፖይንት ኦን ዘ ላይን ኢዝ ዘ ሶሉሽን ኦፍ ዘ ኢኩዌሽን ኦፍ ዘ ላይን ነው። ለምሳሌ y = 3x የሚባለው ዋን ስንሰጠው ስሪ መጣ አይደለ? ስለዚህ 1,3 ዘ ሶሉሽን እንደሚባለው ማለት ነው። ኤቭሪ ሶሉሽን ደግሞ ኦፍ ዘ ኢኩዌሽን ደግሞ ምን ነው ፖይንቱ ላይ ይገኛል። ለምሳሌ አሁን 2,6 ፖይንቱ ላይ ነው ላይኑ ላይ ይገኛል። ስሪ ስንሰጠው በ3 ነበር 9 ፖይንቱ ላይ ይገኛል ብለን የምንወስነው ማለት ነው። ለምሳሌ እዚህ ጋር እንደ ኤግዛምፕል ምን ይላል? ኢፍ ዘ ፖይንት k,5 k በኤክስ ቦታ የሚገባ ነው። እቺ ደግሞ ምንድነች? በዋይ ቦታ ነው። ላይስ ኦን ዘ ላይን y = -3x ቢሆን what is the values of k ይለናል። እዚህ ጋር ምንም የምንሰራው ነገር የለም። በኤክስ ቦታ ማን ይገባል? k ይገባል። በዋይ ቦታ ማን ይገባል? 5 ይገባል ማለት ነው። ስለዚህ አሁን y = -3x ነው የሚለን። ስለዚህ 5 ኢኳልስ እንላለን ማለት ነው። -3 k ይሆናል። ስለዚህ የኬን ዋጋ ስለሆነ ፈልጉ እንበል ኦቨር -3 ኦቨር -3 እናደርጋለን። ምን መጣ? አሁን k -5 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም ቀላል ስለሆነ ማለት ነው። በጣም አሪፍ። ሌላ አንድ ፖይንት በደንብ እንድትረዱ y mx በሚባል ኢኩዌሽን ውስጥ አንደኛ ሁሉም በኦሪጂን ያልፋሉ ብለናል። ግን ከኦሪጂን ባለፈ ደግሞ አንድ ፕሮፐርቲ ያየነው ቅድም ከላይ ያለውን ፕሮፐርቲ አንድ ፕሮፐርቲ ላሳያችሁ። ይቺ እንደዚህ እየቀነሰች የመጣችው ኤም ማነች? እዚህ ጋር ያለችው -3 ነች። እዚህ ጋር ደግሞ ይቺ እየጨመረ ኤም ማን ነው? +3 ነው። ከዚህ ተነስተን ጀነራላይዝ ስናደርግ ምን ይላል? y mx በሚባል ማንኛውም ግራፍ ውስጥ m ግሬተር ዛን 0 ሲሆን ምን ማለት ነው? ለምሳሌ y 2x ሊሆን ይችላል፣ y 3x ሊሆን ይችላል፣ y 4x ሊሆን ይችላል እያለ ሌሎች ፖዚቲቭ ከሆነ እዚህ ጋር የሚቀመጡ ቁጥሮች ፖዚቲቭ ከሆኑ በማንና በማን መካከል ያልፋሉ? በኳድራንት 1 እና በኳድራንት 3 መካከል ያልፋሉ ነው። m ደግሞ ሌዛን 0 ከሆነ m ከ0 ካነፍ ማለት ወይ ኔጌቲቭ ሲሆን ለምሳሌ y -2x ሊሆን ይችላል፣ y -3x ሊሆን ይችላል። እንዲህ ነው ከሆነ ደግሞ በማንና በማን መካከል ያልፋሉ? በኳድራንት 2 እና በኳድራንት 4 መካከል ያልፋሉ። ከላይም ቅድም ላሳያችሁ መለሻ አሁንም ይሄው ለምሳሌ አሁን ይሄኛው ኔጌቲቭ ነው አይደል? በኳድራንት ማንና በማን መካከል ያለው? በ2 እና በ4 መካከል ያለው። ይሄ ፖዚቲቭ የሆነው ደግሞ በማንና በማን መካከል ያለው? ያለፈው በ1 እና በ3 ኳድራንት ነው ያለፈው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን የመጽሐፋችሁን ኤክሰርሳይዝ 3.2 እንኳን ብናየው ምንድነው የሚለው? ኮምፕሌት ዘ ፎሎዊንግ ቴብልስ ፎር ስኬች ዘ ግራፍ ኦፍ ዘ ያንዳንዱ ነው። ይሄ በጣም ብዙ ናቸው። እኛ ያንዱን እንስራ። ለምሳሌ -5ን ብንሰራው ይሄ ቴብል ለሁሉ ነው መስራት ያለበት። ነገራችን -5 ብንጠቀም አሁን -1 0 1 እዚህ ጋር ነው የምናስገባት። ታይምስ -5 ታይምስ ያልነው ልክ ላይ ካለ እንደሰራ ነው። -1 ይገባ -5 ታይምስ -1 ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ሳይሆን ምን ይሆናል? 5 ይመጣል። ስለዚህ ፖይንቱ ማን ነው? -1,5 ማለት ነው። ግልጽ ነው ተማሪዎች? ያ 0 ብትጠቀም -5 ታይምስ 0 0 ነው። ፖይንቱ ምንድን ነው? ማይነስ ማን ነው? 0,0 ማለት ነው። 1 ስንተካው -5 ታይምስ 1 -5 ይመጣል። ስለዚህ 1, -5 2 ብትተካ 2 ታይምስ -5 ኔጌቲቭ 10 ይመጣል። ስለዚህ ምን መጣ? 2, -10 እያል ማስቀመጥ እንችላለን። በሌሎችም በተመሳሳይ ይሄንን ማስቀመጥ እንችላለን። ስለዚህ ግራፎችንም ልክ x, y ላይ እንደሰራ ነው የእነዚህንም ግራፎች በትክክል መስራት ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ነው። ምንድነው የሚለው ሁለተኛ sketch the graph of the following equations on the same Cartesian coordinate system ነው የሚለው። ይሄኛውን አንድ ላይ ሁሉንም ግራፋን በተዘጋጀው ላይ እንሰራለን። በመጀመሪያ ይሄኛው a ማለት ይሄ y plus 7x equals to 0 ይላል። ይሄን በሌላ መልኩ ስናስቀምጠው ምን ይሆናል? y which equals ይችን ወደዚህ ብትመጣ ምን ነው ፖዚቲቭ ስለነበረች ኔጌቲቭ ትሆናለች። ኔጌቲቭ 7x ማለት ነው። ይሄኛው ደግሞ b ደግሞ ሁሉም ምን መሆን አለባቸው? አንድ መረጃ y equals to በmx ፎርም መጻፍ አለባቸው። ስለዚህ አሁን እቺኛውንም ለ3 ባካፍሎ ምን ይሆናል?
ዋይ ዊች ኢዝ ኢኳልስ ቱ 2x ይመጣል። 2 ማለት 6 ሲካፈል ለ3 2 ስለሚመጣ ነው። ይችኛዋን በተመሳሳይ ባሻገራት ወደዛ ምን ትሆናለች? ሲን ስሰራ ነው ምን እናደርጋታለን? 1/4x እኩል ይሆናል እናልከውና ወደዛ ሲወድ ዋይ ኦቨር 2 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ 1/4x ማለት x ኦቨር 4 ማለት ነው አይደል? ኢኳል ቱ y ኦቨር 2 ክሪስ ክሮስ ባደረገው ምን ይሆናል? 4y አይደለም ተማሪዎች? 4y ኢኳል ቱ 2x ይመጣል። ከዛ ኦቨር 4 ባደረገው ምን ይመጣል? ይሄ ይጣፋል። y ኢኳል ቱ 2x ኦቨር 4 ነው። በሁለት ስናገር x ኦቨር 2 መጣ። ስለዚህ y ኢኳል ቱ x ኦቨር 4 መጣ ማለት ነው። ግልጽ ነው ተማሪዎች? ምክንያቱም ምን ብያቸዋለሁ? ሁሉንም በምን መልኩ መጻፍ አለብን? በዚች መልኩ y ኢኳል ቱ mx በሚል መልኩ መጻፍ አለብን ነው። ከዚህ በኋላ ለእያንዳንዳቸው ማስቀመጥ እንችላለን። ለምሳሌ ለኤ ስናስቀምጥ y ኢኳል ቱ a ይሄን እናስቀምጥ y ኢኳል ቱ -7x ነው። ሶ ዜሮን ምን ማድረግ እንችላለን? ይችን ብቻ ማስቀመጥ በቂያችን ሊሆን ይችላል። ላይክ ዚችን ማድረግ ኤክስ አለ ዋይ አለ ልክ ቅድም ከላይ ተክተን እንደነበረው -1 0 እና 1 ብናስቀምጥ ልክ ነው። ሶ አሁን ኤክስ -1 ሲገባ ስለዚህ ምንድነው -7 ታይምስ እያልን ነው አሁን የምናስቀምጥ። ስለዚህ -7 ታይምስ -1 7 ይመጣል። ለምን ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚመጣ 0 ታይምስ -7 ታይምስ 0 0 ነው። 1 ታይምስ -7 -7 ነው። ስለዚህ አሁን እቺን እናስቀምጥ -1 ኮማ +7 አሁን ኤክስ -1 ነው ዋይ ነው +7 ነው። ወደ ላይ መጣና እዚህ 6 ነው እዚህ አካባቢ እናስቀምጣለን ማለት ነው። 0 0 ይሄ ነው። 1 ኮማ -7 ማለት ይሄ ነው። ወደ ታች ሲመጣ +1 ኮማ -7 ማለት እቺ -7 ስለምትሆን እቺ ማለት ነው። አያችሁ በጣም ጥሩ። አሁን እቺን ፖይንት የምናገናኝ ብንል ምን ይሆናል ማለት ነው? ላይክ ዚስ ማለት ላይክ ዚስ ማለት ሶሪ ቆይም በደንብ ማሳሪ ይጠበቅብኛል። ኦኬ ስዕሉ እየመጣ አይደለም ተማሪዎች አንደርስታንድ ታደርጉኛላችሁ። እንትኑ ላይ ነው ስለሚበዛ ትንሽ ስትሬት ላይኑ ቀጥታ አልጠበቅልኝም ማለት ነው። ሶ ግራፉ ግን እንደዚህ የተጣመመ ሳይሆን ቀጥ ያለ ነው ማለት ነው ተማሪዎች። ሶ ግራፉ ሃይላይት ላይ ይመስላል ማለት ነው። በተመሳሳይ የቢ ደግሞ y ኢኳልስ ቱ x ላይ ያለው ነው። በተመሳሳይ ልክ እዚህ ጋር የኤክስ የዋይ ብለን ልክ እንደዚህ ማለት ነው -1 0 እና 1 እና ተክተን 2 ታይምስ -1 -2 ይመጣል። 2 ታይምስ 0 0 ይመጣል። 2 ታይምስ 1 2 ይመጣል። ሶ እቺን ፖይንት -1 -2 ማለት ይሄ ነው። -1 -2 ማለት ይሄ ነው። እዚህ ጋር ኤክስ ዋጋ -1 ዋይ -2 ሶሪ እዚህ ጋር ሳይሆን አንድ ስቴፕ ወደ ላይ ከፍ ላይ እቺ ማለት ነች። 0 0 ማለት ይሄ ነው። 1 ኮማ 2 ማለት ይሄ ነው። ሶ ብናገናኛቸው ይሄ ላይ ምን ይመጣል ማለት ነው? ላይክ ዚስ ይመጣል። ላይክ ሶ ይሄ ኢኳል ቱ ምን ይመጣል አሁን 2x መጣ። ግልጽ ነው ተማሪዎች? በጣም አልሶ እንዲህ እያል የሲንም y ኢኳል ቱ x ኦቨር 2 የሚለውን በዚህ መልኩ መስራት ይቻላል ማለት ነው። በጣም አሪፍ። ሶ ሌላኛው ምን ይለናል? ሶስተኛው if the point ምንድነው የሚለው p a, 3 እቺ ምንድነች? የኤክስ ነች ቅድም እንዳልኳችሁ። ይሄ ደግሞ y ነው። lies on the line given by the equation ምንላል 12x minus 2y which is equal to 0 ላይ ቢሆን የኤ ዋጋ ምን ያለው ነው የሚለው። ሶ እዚህ ጋር ምንድነው የምንተካ? በኤ ቦታ x በኤክስ ቦታ a y ቦታ 3 የምንተካ። በጣም ሌላ ምንም የተለየ ነገር የለም። ሶ ምን ይሆናል አሁን 12x የነበረው 12a መጣ ማይነስ 2y የነበረው 2 ታይምስ 3 ስለሆነ is equals to 0 እንላለን ማለት ነው። ሶ 12a minus 2 times 3 6 ነው is equal to 0 ነው። ሶ 12a is equal to ይሄ ወደዛ 6 ይመጣል ኦቨር 12 ሶሪ ኦቨር 12 እናደርገዋለን ማለት ነው። ሶ ይሄ በዚህ ይጣፋል። ይሄ ምን ይመጣል ማለት ነው? 6 ኦቨር
12 ነው። በ6 በ6 እናቃለው 1/2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው የአራተኛው መጽሐፋችሁ ማለት ነው ምንድነው የሚለው answer the following questions below by referring the given figure to the right ነው የሚለው ይሄኛው ነው። ኢኩዌሽኑ ማን ነው? y is equal to -4x ማን ነው? -x ነው ሶሪ y is equal to -x ግራፍ ነው እዚህ የተሰጠው። ያው እዚህ ጋር y is equal to -x ስለሚል ግራፉ ማለት ነው። ሶ ምንድነው if x is equal to 3 y is what is the value of y ነው መተካት ነው። ሶ x is equal to 3 ከሆነ y is equal to -x ከሆነ -3 ነው የሚመጣው -3 ይመጣል ማለት ነው። ግልጽ ነው ተማሪዎች? ሶሪ ማይነስ ኦፍ ማይነስ ሳይሆን -3 ነው። y ዋጋ -4 ቢሆንስ ነው የተባለው ደግሞ b ደግሞ ይሄ ለa ነው። ለb ደግሞ y is equal to -4 ማለት -4 which is equal to -x ነው አይደለ? በy ቦታ ነው የተካው። ስለዚህ ማይነስ በማይነስ እናጠፋውና የx ዋጋ ስንት ይመጣል ማለት ነው? 4 መጣ ማለት ነው። ግልጽ ነው አባባሌ ተማሪዎች? በጣም አሪፍ። ሌላ ምንድነው? can you find the point p00 exactly on the line ነው እዚህ ጋር ያለችባት ነው። so y is equal to -x ስለሆነ ያለው በ00 ላይ ያልፋል። ለምን? ይሄ y is equal to mx ፎርም ግራፍ ያለው ስለሆነ እንደዚህ አይነት ግራፎች ደግሞ ምን ብለናል ቀደም? በ00 ላይ ያልፋሉ ብለናል አይደል ተማሪዎች? በጣም አሪፍ። ስለዚህ ይሄኛው 00 ይገኛል። እቺኛው ፖይንት ነች ፓስ ያደረገችባት ወይም ደግሞ ኦሪጂን ያላት ማለት ነው። ስለዚህ ይሄ ኢኩዌሽን በ00 ላይ ያልፋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ሶ የዛሬው ሌሰናችን ይሄንን ይመስል ነበር። በአሪፍ ጊዜ አብረን እናሳልፍ ተስፋ አደርጋለሁ። ቀጣይ ጥያቄዎች ይመጣሉ። ለእናንተ ለሞዴል የሚያዘጋጁ ጥያቄዎችን አብረን ስለምንላክላችሁ ቻናላችንን ሰብስክራይብ አድርጉ፣ ቴሌግራም ቻናላችንን ጆይን አድርጉ። መልካም የጥናት ጊዜ ይሆንላችሁ። መልካም የትምህርት ዘመን። ቻው